ህይወቷን በሙሉ ውጣ ውረድ የተሞላበት ስቃይና መከራ ያለፈችበት በመጨረሻም ማንኛውም ሴት ልጅ ደስታና እፎይታ ብላ ጫፍ የምትደርስበት የምትዳርበትና የምትኳልበት ጊዜ ደርሶ እሰይ እያለች ለሰርጓ ፍስታን ቤሎ እያዘጋጀች ጓደኛ እየመረጠች ባለችበት ጊዜ ያላሰበችው ነገር ተከሰተ። አደይ በቃ የዴቭን እናት እስከምትመጣ ድረስና እስከምትተዋወቅ በቃ ከእህቱ ውጭ ሌላ ቤተሰብ ስለማታቅ ከቤተሰቦቼ ከዴቭ እናት ቤተሰቦች አንድም እኮ የተዋወቅኩት የለኝም እናቱ በመጡ ካሁኑ ባወቁኝ እያለች በፊት ትጓጓ ነበር። እና አሁን ጊዜ ደርሶ ተዋወቀቻቸው። ግን በጭራሽ እንደዛ አልገመተችም። እንደዚህ ያዋርዱኛል፣ ቤተሰቦችን ያንቋሻቸዋል፣ ከዴቭ ጋር ለያይተው ሌላ ለማያውቃት ሴት ሊድሩለት እንዳሰቡ እሷንም ደግሞ አንቋሸው እንደዚህ የሚያባሯት አልመሰላትም ነበር። ያው ውጭ ሀገር አይደል? ውጭ ሀገር ሲባል ደግሞ አእምሯቸው የበሰለ እድሜያቸው ደግሞ ሴትየዋም ትልቅ ስለሆኑ በቃ ትንሽ ግንዛቤ ይኖራቸዋል ብላ አስባ ነበር። ግን ያሰበችው ሌላ የሆነው የተፈጸመ ያለው ሌላ ሆነባት። ምድርና ሰማይ ተደበላለቀባት። የዴቭ እናት እንደዛ አድርጋ አዋርዳ እናቷንም እንደዛ ለእሷ ስትላዴ ስትል እዛ ሀገር ቤት አታገባም ልጄ እዚህ ከምትሆን ልጄ ታምልጥ ብላ ትዳሯን ያፈረሰችበትን የእናቷ ሁኔታ አስታውሳ ለእሷ ስትል ብዙ ዋጋ እንደከፈለችም ስለምታውቅ በቃ እንዴት እናቴን ታዋርድብኛለች፣ እኔን እንኳን እንደፈለገች ታድርገኝ ብላ እያለቀሰች እየተከዘች ለሊት ቤት አልጋዋ ላይ ኩርትም ብላ በተኛችበት ዶክተሩ መጥቷል። ዶክተሩም እንደ ሕክምናው እንደ ሐኪም እንደመሆኑ መጠን ለራሷ ማስታገሻ የሚሆንና ሰውነቷን የሚያበረታላት መድኃኒት ተጠቀሚ እያለ ውሃ እያቀበላት አቅፎ እያጽናናትም ነበር። ዶክተሩ ባትቀደምበት ኖሮ ከልቡ ተንሰፍስፎ ይወዳታል። ዛሬ ነገ ሳይል ሳያግማማ ማግባት ይፈልግ ነበር። ግን ምን ዋጋ አለው? ተይዛለች። ከልቧ የምትወደው ከሆነ ለእኔ አድርግልኝ ብዬ ፈጣሪንም አላስቸግረውም። ግን ቢሆንም ስታለቅስ አላስቻለውም እና ጠጋ ብሎ ሲያባብላት ዴቭ ሆዬ አትግባ እያለችው ለሊ ዝም ብሎ ታው ሲባል ሳይሰማ ስለቀረ አዴና ዶክተሩ ተቃቀፉበት ክላስ ገባ። ራሱን ማመን አቃተው። ነገ ላገባት ነው፣ ድግሽ የሚስቴ ላድርጋት ነው፣ 80 ላስር ነው ያላትን ሴት ከዶክተር ጋር መኝታ ክላስ ብቻቸውን ተቃቅፈው ሲያገኝ ግራ ገባው። ጮኸባት። እሷም መለሰችለት። ይህንን ልትለኝ ነው እንደ የመጣው? ከዛ ድረስ በቃ አንተም ቢሆን እናትህም ቢሆን የራሳችሁ ጉዳይ። ቆይ ስለ እኔ ምን ብትነግራት ነው እናትህ እንደዛ ከእኔም አልፎ ቤተሰቦችን ስታንቋሽሽ ያባረረችኝ? እኔ እናት እንደዚህ ሰርቶ መብላት የሰው ቤት ሰራተኛ መሆን ኃጢአት ነው? የቤተሰቦችስ ገጠር መኖር ኃጢአት ነው? እንዴት እንደዚህ ታደርጋለህ? ስለ እኔ ምን ብልሃቸው ነው ብላ እሱን ወቀሰችው። እንግዲህ ዴቭም እውነቱም አልገባውም፣ ግራ ገብቶታል። እውነትም እናቴ ምን ብሰማ ነው ብሎ በሰዓቱ የዶክተሩ ሁኔታና አዴጋ እንደዚህ ተቃቅፎ መገኘቱ ስላልተዋጠለት ዶክተሩ ላይ ለመጮህ ሞከረ። አዴይ በቃ ከክላስ ይውጣልኝ፣ አንተ ከዚህ በላይ የሚገባ ፍጥረት አይደለህም ብላ እንደማንን ብላ ልታባራው ስትሞክር ዶክተሩንም ይዞ ሊወጣና ሊደባደቡ ሲሉ ዶክተሩ በጭራሽ አይወጣም፣ ካጠገቤ እንዲሄድ አልፈልግም፣ ሕክምና ያስፈልገኛል ብላ እጁን ጎትታ ወደኋላ አስቀረችው። በዚህን ጊዜ ዴቭ ተቃጥሎ የሚይዘው የሚጨብጠው አጥቶ ከቤት ወጥቷል። እየተብሰለሰለ ወደ ቤትም ተመልሷል። ምን ተፈጥሮ ነው እናቴ? ምን አድርጋት ነው? እቤት ተመልሽማ የሆነ ነገር ማድረግ አለብኝ። ህመሟን እውነቱን ስነግራትና ላገባት መዘጋጀቴን ሁሉን ነገር መጨረሴን ብነግራትም እኮ ልቤን አመመኝ ብላ ይኸው ሐኪም ቤት ውስጤና በመከራ ነው ተሽሏት የመጣችው። ምን ማድረግ ይሻለኛል እያለ እየተበሳጨ መኝታ ክላሱ ገባ። አዴይ በቃ አይዞሽ በርታ በይ ተረጋጊ እያለ ዶክተሩ ካበረታታት በኋላ እና መድኃኒቷን በስርዓቱ መውሰድ እንዳለባት ከነገራት በኋላ ወደ ስራው ተመልሷል። ለሊም ብትሆን አብሽሪ አትጨነቂ ብላ ፍራሿን አስተካክላ አልጋዋ ልብሷን አለባብሳ ተኝ ብላ እንዲታርፍ ባዶ ክላስ ጥላት ወደ ሳሎን ሄዳለች። አሹ የገባ የወጣውን ጠንቅቆ ስለሚያውቅ የአዴንና የዴቭን ጸብ የመሰረተችው አንድ ፍቅር ናት።
ለእናቱ እንደዛ የማይሆን ነገር ተናግራ ስለ አደይ እርግጠኛ ነኝ። ሁለት ደግሞ የአደይ እናት ናት። አልቀበላት ብላ አባቷ በዛ ግቢና በዛ ቀይ በአባታቸው በሀገራቸው ሁኔታ አባቷ የተከበረ መሆኑን ብታውቅ ኖሮ በስርዓት እልል ብላ ትቀበላት ነበር። አደይም በጭራሽ እንድትከፋ አልፈልግም እያለ እያጉመተመተ የዴቭ እናት መጣች። የዴቭ እናት በገንዘብ አታላ የምፈልገውን ነገር የሚያደርግላት መስሏት ከኪሷ ገንዘብ አውጥታ ላሹ የምፈልገውን ነገር እንዲታረግለት ስትጠይቀው በአዴ ላይ የሚሆነውና የሚፈጸመው ግፍ አንገሸገሸውና በእህቴ ላይ እንደዚህ ጨክኜ የምትይውንና የምታሰቢውን ስራ በአዴ ላይ አልፈጽምም፣ አንቺ ጉደኛ ነሽ ብሎ የሰጠችውን ብር ፊቷ ላይ ወረወረው። እሺ እንደማይላት ስለገባት ተመልሳ ወደ ቤት ገባች። ሮማንን ልታግዛት ያሰበችው የአገሯ ልጅ አብራ ስራት እያገዘች እያለ ጠራቻትና የዴቭ እናት የሚሆነውን ነገር ሁሉ ንገሪኝ፣ ተናገሪ፣ አትፍዘዢ። ምን አይነት ፈዛዛንሽ ደግሞ አንቺ የጠናብሽ? እታች የሚፈጠረውን ነገር ሁሉ እያንዳንዱ ትነግርኛለሽ። በተለይ ደግሞ ስለ ልጅ ዴቭ እና ስለ አደይ ተብዬዋ የሚጣሉም ከሆነ ታርቀውም ከሆነ ምን እያሰቡ እንደሆነ የሚያወሩትን በሙሉ ልቅም አድርገሽ አምጥተሽ ትነግርኛለሽ ብላ አስጠነቀቀቻት። የአደይ የሚስጥረኛዋና የልቧ ጓደኛ መሆኗን ብታውቅ ኖሮ እንደዛ አትጠይቃትም ነበር። ዴቭና አደይ ቢነጋገሩም እና መጥፎ ነገር ቢያደርጉም እንኳ እርግጠኛ ነኝ ሄሉ ህዲያ የምትነግራት አይመስለኝም። ለማንኛውም ሄሉ ከእሷ ለማምለጥ ብላ እሺ እንደፈለግሽ እንዳሰብሽ አመጣልሻለሁ የሚሉትን ከታች የሰማሁትን ይዤልሽ እመጣለሁ ብላ ታጠገቧ ጠፋች። ሄችን በወረደ ቁጥር ከሮማን ላይ ትዘፍንባታለች፣ ትጮህባታለች፣ እንደፈለገ ታረጋታለች። በቃ የትልቅ ሰው ወራዳ ሆና ትሞላቀቅባቸዋለች። ቤት ውስጥ መቆሚያ መቀመጫ አሳጥታቸዋለች። አንዴ ስፈልግ ቡናውን፣ አንዴ ስፈልግ ቤቱ አልጸዳም ቆሻሻ ነው ካንዲሉ ሁለት ሰራተኛ ይዘሽ ለምን አንዲቱን እንኳ ታባሪያትም እያለች ከፍቅር ጋር ነገር ማቀሳሰሯን አላቆመችም። የፍቅር እናት ሰው ይወዳሉ። ዙሪያቸውን ከላይ እስከታይ በሰው ቢከበቡ ደስ ይላቸዋል። ካንዲሉ ሁለት ሰራተኛ ቢይዝም ለእኔ ችግር የለብኝም፣ እየተጋገዙ የቤቱን ስራ ይሰራሉ ብላ መለሰችላት። አንቺ እናቴ የምትመለሽ ሰው አይደለሽም፣ ሰራተኛ ጋር ሰጣ ገባ ማለትሽ ልማድ አድርገሽዋል። ለማንኛውም በቃ ምን ታስቢያለሽ? ይች አደይ የምትባለው ስታነሳባት የፍቅር እናት ስለ አደይ ጠንቅቃ ስለምታውቅ አደይ እኮ ጥሩ ሰው ናት፣ በጣም ደግ ናት፣ ሲበዛ ደግ ሰው ናት። ያው አንቺ አልቀበላሻት አልሽ እንጂ አለቻት። እኔ የአንቺ ጥሩ የምታያት ነገር ምንም አልታየኝም። በገጠር ስንቶ እንዲህ ስታማስል የመጣች ልጅና የፈታች ልጅ ላይ እንደዚህ ያላኩየዋ ፍጥ ስትል አንቺም ራሱ ገርመሽኛል ዝም ማለትሽ። ሲቀጥል ደግሞ እኔ ራሴ ያዘጋጀሁለት ቆንጅዬ ሴት ሰሞኑ ትመጣለች፣ በቅርብ ድረዋለሁ ብላ ፎከረች። የፍቅር እናት ምንም ማድረግ አልቻሉም። መወሰን የምትችለው እና በልጇ ላይ የምፈልገውን ነገር ማድረግ የምትችለው የዴቭ እናት ብቻ ናት። ወሬውን አንስቼ እንደዚህ ብታደርግ የተሻለ ነው ብዬ ስለ አደይም ሳነሳባት አደይም ማንቋሸሽ እንጂ ሌላ ነገር አታውቅም ብላ አፏን ዝም አደረገች። በቃ ለልዬ ጓደኛዋ እንደዚህ ኩርምት ማለቷ ግራ ገብቷታል። ከባቡሬ ጋር እየተማከሩ ነገሮች በዙ ከቀጠሉ አስቀያሚ እንደሚሆንና በቃ አደይም በዚህ ሁኔታዋ በዚህ ህመሟ ሌላ ህመም እንዳትጨምር ሰግተዋል። እሷን የሆነ ነገር ለማድረግ እና ወጣ ዘና ፈታ ለማድረግም እያሰቡ ነው። አሹ በአደይ ላይ እየሆነ ያለው ነገር የአገሩ ልጅ የሰፈሩ ልጅ የገዛ ደሙና ስጋው አብራ አደጉ ስለሆነች ሴትዮ እንደው ምን ባረጋት ይሻለኛል እያለ እንደተለመደው በሩ ወጣ ገባ ይላል። ወጣ ገባ ሲል እንግዲህ የእንትና የዝቺ የቤዛ ወንድም ከእስር ቤት ምን እንደተፈጠረ የታሰረችበትም እስር ቤት ምን ላይ እንዳለች እንኳን አያውቅም። በህልሙ በተኛ ቁጥር የእህቱ ነገር አብዝቶ ስለሚጨነቅ ነው መሰል አብዝቶ በህልሙም ሳይቀር ያያታል። ፍቅር ተብዬዋ አደራ ብሏ ሲያበቃ አደራዋን በልታ የለሊን ካርታ መልሳላቸዋለች። ተስፋውና እህቱ ከእስር ቤት የምትወጣበት መንገድ የለሊ ካርታ ነበር። አደራዬን በልታ ጥሩ ሰው መስላኝ እኔም ስለወደድኳት አምኛት ካርታውን ሰጥቻት ከርታኛለች። ወጇን ልሰጣት ይገባል ብሎ ከቤት እየተመላለሰ ፍቅር ወይት እንዳለች ጠይቆ አጣርቶ የእሷን መግቢያና መውጫ እየተጠባበቀ ነው። እሷም በቃ
አሹን ተከተለኝ ብትለው አሹ ምርር ስላለው ከዚህ በኋላ አንቺን የምከተልበት ምንም ምክንያት አይኖረኝም። አንቺ ወዲያ ወዲህ እያልሽ ነገር ነው የምታመጭብኝ። እኔ ግዴታዬ እዚህ ግቢ በር መዝጋት የሚወጣውና የሚገባውን መከታተል እንጂ አንቺን ትምህርት ቤት አደረስኩ ከሌ ሰፈር አደረስኩ እያልኩኝ አልንከራተትም፣ ብዙ ስራ አለብኝ ብሎ ዝም አላት። እሷም አማራጭ ስታጣ በጨለማ መምሸቱን እያየች ቀጭቋ እያለች አጋራ ማን ነው ብላ ስትሄር ከኋላዋ ማን ቢሆን ጥሩ ነው? ምንድን ነው የውሸት ነው ወይስ ሌላ ሰው ተከትሎኝ ነው ብላ ዘወር ስትል የቤዛ ወንድም ነበር። ያ ያመናት ቢወዳትም እንኳ ስለሚያከብራት በቃ ምንም ነገር ያልበደላት ዱርዬ እንደመሆኑና መጥፎ ሰው እንደመሆኑ ግን ስለሚወዳት ምንም ነገር እንዳላደረጋ ከዚህ በፊትም ሌሊቱን በሙሉ ብቻዋን ስትሆን ከጎኗ ቁጭ ብሎ ብርዱን ምኑ ሲፈራረቅበት አብሯ ያስተዳደራትን ሁሉ ረስታ በሱ ላይ እንግዲህ ካርታውን ያለ ወጉ አስቀምጣ አስወስዳበታለች። እና በዛ ስለተናደደ እህቱ እስር ቤት ምን ያክል እየተሰቃየች ለሱ ብላ እንደሆነ ስላሰበ አሁንም አላገኝሽ መስሎሽ እንደዛ ነበር አይደል? ካርታውን መለሰሽ ያሰጠሻቸው። አሁን እስኪ ማን እንደሚያድንሽ ያሳይሻለሁ ብሎ አፏን አፍኖ የምፈልግበት ቦታ ወስዷታል። እንግዲህ የዴቭ እናት ግራ በሚያጋባው መልኩ በቃ ሰሞኑ የምትመጣ ልጅ አለች ከአሜሪካ ልጄን ድሬኩዬ በቃ ከዛ አካባቢ መሄድ አለብኝ። እዚህ ቦታውም መኝታውም አካባቢው ምንም ንጽህና የለውም አይመቸኝም እያለች እየተሞላቀቀች ሮማንን እና ጓደኛዋን ቁም ስቅላቸውን አሳጥታቸዋለች። አሹ ሮማን ዛሬ ፈገግ ስላለችለትና ከኋላው አይኑን ይዛኔ ማንኝ እያለች ስለተጫወተችው ደስ ብሎታል። ከዚህ በፊት እንደዚህ ብለው አታውቅም። ምግብ አምጥታ ወይ አብራው በልታ ወይ አብራው ተጎራርሰው ስለ አንዳንድ ነገር አውርተው መለያየት እንጂ እንደዚህ እንደዛሬው ተጫውተው አያውቁም። በቃ ደስ ብሎታል። ሁሌም እንደዚህ በሆነ እያለ ፍቅር ተብዬዋ በመካከላቸው ምግብታ እንዲለያዩ አንቺም ወደ ስራሽ ወደ ኪችን ግቢ ብትላትም ዝም ብለዋት የእሷ ስራ ሁሌም ችግር መፍጠር ስለሆነ እሷን ታያት ብሎ ጨዋታቸውን ቀጠሉ። በቃ ግራ ገብቶታል ዶክተሩ ምን እየተፈጠረ እንደሆነ። ልደውልና ልጠይቅ እንደያለ የቲክቶከሯ ስለምትወዱና ስለምታፈቅረው ደብዳቤ ጽፋለት ከተስሪሃው ከጠረጴዛው ስር አስቀምጣለን ነበር። ምን እንደተፈጠረ እንግዲህ አይቶታል። እስኪ አንብብልኝ እያለ ማን ነበር ስሙ? እሱማ ሙድ ያዘባት። እኔ ተቀምጬ ሻኪራዬ እንዴት ዶክተር ጋር ዶክተር አዴን አፍቅሮ እንደዚህ በሚሰቃይበት ምን ነው ፈጣሪ እኔም ብቻ ላይ ያለ ያልከኝ አልሾፈከኝ እያለ ወደ ላይ አንጋጦ መማፀን ጀመረ። ዶክተሩም ግራ ገብቶት የዚች የልጅ ባህሪ ግራ የሚያጋባ ነው። ሐኪም ቤት ትመጣለች። ምንድን ነው የሚያምሽ ብዬ ስጠይቃት በቃ ልቤ ነው ትላለች። ሌላስ ምንድን ነው የሚሰማች? ሌላ ምንድን ነው ስላት በቃ ካንተ ጋር መሆን ማውራት ምናምን ነው ትላለች። ግራ ገብቶኛል ምን እንደሆነ። እስኪ አንተን እሺ ብትልህ አዋራት አለው። ምን እሺ ትላለች ዶክተር? የምፈልገው እኮ አንተን ነው። ይሄ ወረቀት አይነግርህም? እንዳታነብም እንዴ? ለነገሩ አማርኛ ምን ሆነሃል? አታዩም እንደ በግልጽ ምን ያክል እንደምትወድህ ይጽፋልህ አለው። ኧረ ዝም ብለህ ልጅቷ ያላሰበችውን ነገር እንዲታስብ አታድርጋት። ልጅቱ እንደዛ አይደለም ያሰበችው፣ እኛ ልንረዳት ያልፈለግነው የሆነ ነገር አለ እንጂ እንደዛ አይደለም ብሎ ነገሩን እንግዲህ መለስ አረገው። ብቻ እያወቀም ቢሆን አለማወቅ ሞክሮ ይሆን ብቻ ልጅቱን ሳይረዳት ቀርቶ ይሆን ሳይታወቅ ዝም አረገው። በቃ የአዴ እናት እየመጡ ነው ተባብለው ስልክ ተደውለዋል። እንኳንም ይምጡ ዶክተር በጣም ከልቡ ይወዳታል። በዛም በዚህም ብዬ ዶክተር እንዲታገባ ካላደረኩትና ይቺ የዴቭ እናት ተብዬዋ ዴቭ ልጇም እንዴት እንደሚሰቃይ ገጠር ሂዶ እንዴት ተሰቃይቶ በመከራ ፍቅሩን እንዴት ተቀበለችው ስታቅና ስትረዳ የአዴ ዋጋ ምን ያክል እንደሆነ ይገባታል። አሁን ይልቅ ዶክተሩ ጋር ሂጄ ላበሳስልና በቃ ዶክተሩ በደንብ ያገባታል። እናቷም ደስተኛ ሆነው ወደ ሀገር ቤታቸው ይመለሳሉ እያለ ከኪንጎ ጋር ማውራቱን ጀመረ። ኪንጎም በሰው መሀል አትግባ፣ በኋላ የምትጣለው አንተ ነህ፣ ግራ ማታጋባ፣ ዝም ብለህ ሁኔታዎችን ተመልከት ቢለውም በአዴ ላይማ ጨክኝ እጅና እግሬን አጣጥፊ ዝም አልልም ብሎ እየደነፋ ወደ ዶክተሩ ሊያግባባው የአዴንም ሁኔታ ጠንቅቆ ስለሚያውቅ ምን ሁኔታ ላይ እንዳለችም ጠይቆታል። በመጨረሻም እንግዲህ ይቺ የአዴ እናት ተብዬዋ እንግዲህ ከመጣችበት ሀገር ወደ የመጣችበት ትመለስ። ልጄን ላይ ነው ምን ልል ነው ብላ ነው የመጣችው።
የፍቅርን ተንከሲስ ወሬ ሰምታ ልጇን ስብርብር ለማድረግና እንዴት እናት ልጇ ባመጣው ነገርና ዙሪያውን አጥንታ የልጅቷ ባህሪ በተለይ ጸባዩዋ ጥሩ ከሆነ ልጅ ደስተኛ ካደረገችው ልል ብዬ መዳር እንጂ የእሷ ሀብት የላትም የቤት ሰራተኛ ናት እያለች ቆፍዲያዴ የሆነ ሴትዮ ወዲዛው ወደ አሜሪካኗ ትመለስ እያልን ለሊ ቤት እየተንሿከከ ገብታ አዴን ለመግደል ወስናለች። ልጄ ላይ ባላቅምሽ የምትንጠለጠሊ ከሆነ እንደዚህ የምታስለቅሹና የምታስተክዡ ከሆነ አጠፋሻለሁ ብላ ገደፍ ያለችውን የአዴን ትራስ እንደማንም አላቃ ከለዋ ላይ አፏን አፍና ለመጫንና ለመግደል ወስናለች። ድራማውም እዚህ ላይ ያበቃል። አክተር መቼም አይሞትም አይደል? ያው አዴ ናት እንግዲህ አክተሯ እንግዲህ የሆነ ሰው ይደርስላታል ብዬ ተስፋ አደርጋለሁ። ወይ ባቡሬ ወይ ለሊ እና ውድ ቤተሰቦችዬ የአዴ ድራማ እንደዚህ ነው። ተጋብተው ሰርግ ሙሽራዬ ብር አባር ሰበረሉ የሚለውን ነገር እንሰማለን ስንል ጭራሽ ይቺ ጨጎፌ መታ ጭጉፍ አረገችው ሰርጋቸውም ማለት እና ምን ትላላችሁ? የኔ ሀሳብ እንግዲህ አዴና አዴ ዴቭን ካላገባይ በቃ የሚንሰፈሰፍላትን ዶክተሩን አግብታ ህይወቷን ትቀጥል። ለምን ትሰቃያለች ብያለሁ። እናንተስ ያው እንግዲህ ሀሳባችሁን ስጡኝ። ስለ ቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ሼር አድርጉ። በሌላ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።